እኔ ልንሰቅሰቅልሽ። እናንተ ምንድነው ነገሩ? ቤተሰብ ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተ ምንድነው የሀይሚ እንደዚህ ማልቀስ? እኔ ግራ እየገባኝ ነው፣ እመቤቴን ግራ እየገባኝ ነው። እንዴት ነው ነገሩ እንዴ? ተንሰቀሰቀች እኮ እንኳን አልቅሳ። ስንቶቻችንን እውነት ሀይሚ ልቧን ፕራንክ አድርጓት እንኳን ስታዝን ምን ያህል ነው ሁላችንም ልባችን የምትሰብረን ማለት ነው። የሆነ ነቸሯ ነው መሰለኝ አላቅም። አይደለም እንደዚህ እየተንሰቀሰቀች የኔ እናት፣ ወይኔ በስመ አብ ወወልድ ወመንፈስ ቅዱስ። ኧረ በመቤቴ ምንድን ነው መላበሉኝ? ፕራንክ ነው ይሄ ነገር ምንድን ነው? እኔ ግራ እየገባኝ እኮ ነው ያለው። እንዲህ ሀይሚ ለምን የዚህን ያህል ተንሰቀሰቀች? እንዲህ እናንተ በቃ እኔ እንጂ አላቅም ምን እንደምላችሁ እውነት። ምንድነው ነገሩ? እኔ ላሳድግልህ አለች። በቃ ልጅ ወለድክ እኮ እናንተ። በምትወዱ ሰው መፈተን ማለት እንግዲህ በጣም ከባድ ነው እውነት ለመናገር ማለት ነው። ሲከፋህ እሷ ጋር እየመጣህ ነው የምትሄደው። እኔ እኮ ግራ ያጋባኝ የብሩኬ እንዴት ብሩኬ ራሱን አያውቅም እንዴ? እውነት አንዳንዴ ያጠራጥረኛል። የሆነ ሰዓት ስራ ነው ፕራንክ ነው ልና የሆነ ፓርት ላይ ደግሞ በጣም የምጠራጠርበት ሰዓት እንትን አለ። እንዴት ነው ነገሩ? እስኪ ኮሜንት ላይ ያሳውቁ ቤተሰቦቼ። ፕራንክ ነው ሲል የሆነ ሰዓት ላይ በቃ የማልጠብቀው ነገር ነው የሚፈጠረው። እንዲህ ሀይሚ እንደዚህ መንሰቅሰቋ ምንድን ነው? እኔ ግራ አጋባኝ ከምር። እሱ ደግሞ እንዴት አያውቅም እንዴ? ብሩኬ ሰክሮ ራሱን የሚጥልስ ልጅ ነው እንዴ አላቅም የሚለው? ብያችኋለሁ። ለልጅ ብላ ከኔ ጋር ተወኝ ልጅን አሳድግ እንደምትልም ብያለሁኝ። ምክንያቱም ቅንና የዋህ ልብ ነዋ ያላት የኔ ቅምጥል ማለት ነው። የኔ እናት አሳዘነችኝ። እናንተ ተንሰቀሰቀች እኮ ወይኔ ፈጣሪ። እኔ እመቤቴ እንደ ዛሬ አንጀቴን በልተው አታውቅም። በስመ አብ ወወልድ ወመንፈስ ቅዱስ። አይታችኋታል ቤተሰብ? የኔ እናት አፈር በበላውልሽ። በስመ አብ። ኧረ በጣም ከባድ ነው። ማርያምን በጣም ነው የሚከብደው በጣም